እሺ ከቤ ምን ሆነ ነው? ዶክተር ይኸው ከጀሶ የተሰራ እንጀራ በልቼ በጣም እያመመኝ ነው። እሺ ከቤ ታዲያ ስሜቱ እንዴት ነው የሚያረግህ? ያው ያላለቀ ቤት ሳይ ምናምን ሄደ ተለጠፍ ይለኛል። በጣም እንጂ በቃ ቶሎና ቤት ማንም የለም። እሺ በቃ ቻው። እፎይ ፀሐዩን አልቻልኩትም። ከመንገድ ተመለስኩ። በረድ ሲል እሄዳለሁ። ተነሽ እስኪ በር የተንኳኳ ነው ክፈች። ሰላም ነህ? አባቴ አለ የሚለው የሐዲስ ዓለማየሁ መጽሐፍ ልትወስድ ነው የመጣኸው? ውይ አልነገርኩሽም እንዴ? እሱን እኮ አነበብኩት። ባይሆን ታይም ካፌ እጠብቅሻለሁ የሚለውን የከበደ ሚካኤልን መጽሐፍ ስጪኝ። ውይ እሱኛው መጽሐፍ የለም። ባይሆን 9 ተኩል እንገናኝ እዛው የሚለውን የጸጋዬ ገብረመድህን መጽሐፍ ሰጣለሁ። ወይኔ እሱን አንብቤዋለሁ። በቃ ዳኒ ጋር ሄጄ እንዳታረፍጂ የሚለውን መጽሐፍ ልቀበለው። መልካም እሺ፣ በቃ ሰላም ሆን። እሺ ወይ ልጄ የተመስገን ገብሬ በእናንተ ቤት በኮድ አውርታችሁ ሞታችኋል የሚለውን መጽሐፍ አትሰጪውም ነበር? ዛሬ በጉጉት ሲጠብቁት የነበረው ጠቅላይ ሚኒስትሩ የሚሳተፉበት የኳስ ጨዋታ ሊጀመር ነው። ዳኛው ፊሽካውን ነፍቷል። የግራ መስመሩ ተጫዋች በረጅሙ አሻማ። ዋው! ድንቅ የኳስ ቁጥጥር በዶክተር አብይ። ጠቅላይ ሚኒስትሩ እያጠጠፉ ነው። ወደ ፔናልቲ ቦክስ ውስጥ ገብተዋል። የጎል ቻንስ ያለ ይመስላል። ሊመታው ነው። መታው! እንዴ ያዙስ በሉ! እንደዚህ አይነት አሳፋሪ ስፖርትማንሺፕ የጎደለው ታክል ታይቶም አይታወቅም። በቀይ ካርድ አስወጡት። ምን አይነት አምቡላንስ ጥሩልኝ! እሺ አዲስ መረጃ አለን። ዳኛው ቫሩን ከተመለከተ በኋላ አዲስ ውሳኔ ሊሰጥ ነው። አዎ ለጠቅላይ ሚኒስትሩ ቡድን ፔናልቲ ተሰጥቷል። ትክክለኛ ውሳኔ ነው። በረኛው እንደምታዩት የጠቅላይ ሚኒስትሩ ፔናልቲ ምት ከሮናልዶ በላይ የበለጠ ከባድ እንደሆነ ከማወቁ የተነሳ ጥጉን ይዞ ቆሟል። ፔናልቲው ሊመታ ነው። መታ! ያዙት! እኔማ ጁንታ ሳይሆን ቀር በቶሎ ልዩ ኃይሉ ልካችሁ ቤቱን አፍርሱበት። ኧረ ተው ልጄ፣ ፌስቡክ አጠቃቀም ልክ ይኑረው። አባዬ ኮመንትን ተቀብያለሁ፣ ግን ሁሌ ኦንላይን መሆኔ ምን ችግር አለው? ችግርማ አለው። ፌስቡክ ላይ ከማዘውተር የተነሳ ባህል ወጋችንን እኮ ረሳው። አትሳሳት አባዬ፣ ስለ ባህል ወጋችን ጠንቅቄ አውቃለሁ። እስኪ እንደው በሞቴ በባህላችን መሰረት በአውደ ዓመት ጊዜ በግ አስተራረድ ስርዓታችን ምን እንደሚመስል ከመጀመሪያው ጀምሮ ንገረኝ። መጀመሪያ ገበያ ወጥተህ በግ ሰርች ታደርጋለህ። አሃ በግ ትፈልጋለህ ማለት ነው? እሺ ከዛስ? ከዛ በጉን ቤት ታመጣና መሬት ላይ ዳውንሎድ ታደርገዋለህ። መሬት ላይ ትጥለዋለህ ማለት ነው? እሺ ከዛስ? ከዛማ አንገቱን ሾርት ከት ካደረክ በኋላ ሪሙቭ ታደርገዋለህ። ወጨው ጉድ! ከባረከው በኋላ ቆዳውን ትገፋለህ ማለት ነው? ሆሆሆ! ከዛስ? ከዛማ በኋላ ሆዱን ኦፕን ታደርገውና ውስጥ ያሉትን አፕሊኬሽኖች ታወጣለህ። ጉድ! እሺ ከዛስ? ከዛም አፕሊኬሽኑን ታወጣና ፎልደር ላይ ማስቀመጥ ነው። ስጋውን ሳህን ላይ ታስቀምጠዋለህ ማለት ነው? እሺ ከዛስ? መጨረሻም ላይክ ያደረግነውን የስጋ አይነት ወዶዳችን መፖሰት ነው። አቶ ኮጁ እርግጠኛ ነህ ደም ለመለገስ ብቁና ጤናማ ነህ? ይኸውልህ ዶክተር፣ እንደዚህ አይነት የጅል ጥያቄ ደግመህ እንዳትጠይቀኝ። ዶክተር እየኝ እስቲ ለዙር እንድዞር ፍቀድልኝና በደንብ እየኝ እስቲ። ዶክተር ሲጀመር ዝግጁ ባልሆን ኖሮ እዚህ አልመጣም ነበር። ደግሞ እዚህ እንድመጣ ያስገደደኝ ሰውም የለም። ስለዚህ እንደምታየኝ ደም ለመለገስ ያ አማርኛ ፊልም ከሚሰራው ወፍራው ማንዴላ ራሱ የበለጠ ብቁ ነኝ። ለማንኛውም እሺ ታዲያ ለአንድ ከረጢት ደም ምን ያህል ነው የምከፍሉኝ? ለአንድ ዩኒት ደም 20 ሺህ ብር ነው የምንከፍልህ። በቃ ተስማምተናል። እኔ ሴናን ነበር ነው የምፈልገው። አሁን ዶክተር ደሜን እንድትወስድ እፈልጋለሁ። ከኔ ላይ 2 ዩኒት ደም አሁኑን ውሰድ። ከዛ እኔ ደግሞ 40 ሺህ ብሬን ወስዳለሁ ማለት ነው። ሃሃሃ ችግሩ የገንዘብ ጉዳይ አይደለም። ግን እርግጠኛ ነህ ደም ለመለገስ ዝግጁ ነህ? ሄይ ዶክተር፣ አንተ ዝም ብለህ ስራን አሰራም እንዴ? ደሙ የሚወጣው እኮ ከኔ ሰውነት እንጂ ካንተ አይደለም። ነገርኩህ እኮ እኔ ለመለገስ ዝግጁ ነኝ፣ ጤናማ ነኝ። እባክህ ደም ለመውሰድ የምትጠቀምባቸው መሳሪያዎች የታሉ? አሁኑን አምጣቸውና ደሜን መውሰድ ጀምር። እሺ ኮጆ፣ በቃ ወዳልገው እንሂድ።
That put the community on fire. You all are done too much. It's too much. It's too much. It's too much. I sit down every day like that. እሺ ኮጆ ሁለት ዩኒት ደም ስለለገስክ ይኸው 40 ሺህ ብር። ሃሃሃ ዶክተር አመሰግናለሁ፣ በጣም አመሰግናለሁ። እኝ እስቲ ዶክተር አትጨናነቅ፣ ደህና ነኝ። ስማ ደግሞ ብዙ ደም የሚለግሱ ደንበኞችን ላንተ አመጣልሃለሁ። እኔም በሚቀጥለው ሳምንት መጣና ትንሽ ደም እሰጣለሁ። ኦ ተመልከት እስቲ ይሄን ጣፋጭ ገንዘብ። በቃ አሁን ሊድና ይሄንን ገንዘብ አንዳንድ ነገር ልግዛበት። ዶክተር አይኖቼ እኮ እየደበዘዙ ነው። ዶክተር እግርህ ወደ ላይ አናትህ ደግሞ ወደ ታች ሆኖ ተዘግዝቋል። ኧረ ሁሉም ነገር በራሱ ቦታውን እየለዋወጠ ነው። ዶክተር እጄንና እግሬን ራሱ ማንቀሳቀስ አልቻልኩም። እንዴ ምንድነው በራሴ ላይ ያረኩት ነገር? ኧረ እርዱኝ። አቶ ኮጆ ስለዚህ ጉዳይ አስቀድሜ አስጠንቅቄ ነበር፣ ግን አንተ ለመስማት ፈቃደኛ አልነበርክም። ብቁ ነህ ስለ አዋልክ። ለማንኛውም በተሻለ ፍጥነት ሰውነት ደም ያስፈልገዋል። ያ የኔ ጉዳይ አይደለም ዶክተር፣ እባክህ ገንዘብን ውሰድና የለገስኩትን ደሜን መልስልኝ። አዝናለሁ አቶ ኮጆ፣ እኛ ከደም ለጋሾች አንድ ዩኒት ደም 20 ሺህ ብር እንገዛለን። መሸጥ ከፈለግን ግን አንድ ዩኒት ደም በ50 ሺህ ብር ነው የምንሸጠው። ስለዚህ ሁለቱንም ዩኒት ደም እንድንመልስልህ ከፈለክ 40 ሺህ ብሩ ላይ ተጨማሪ 60 ሺህ ብር መጨመር አለብህ። ብሩን የምታመጣው ደሙን ከመመለሳችን በፊት ነው። ፈጣሪ ምን አይነት ችግር ውስጥ ነው የገባሁት? ዶክተር ደሜን መልሱልኝ፣ ደሜን መልሱልኝ። ሲጀመር ይሄን ባውቅ ኖሮ እንደዚህ አይነት ችግር ውስጥ አልገባም ነበር። ይሄን ባውቅ ኖሮ እንኳን ደሜን ላቤን ራሱ አልነግስም ነበር። ዶክተር በቃ ከቤ ዛሬ ሆስፒታል ውስጥ ምን አየሁ መሰለክ? ምን አየክ? ታስታውሳለህ? 8ኛ ክፍል እያለን ጦትሽን አሳይኝ ስላት ለአስተማሪ ተናግራ ያስቀጠቀጠችኝ ልጅ? አዎ አስታወስኳትና እሷ ልጅ ዛሬ ሆስፒታል ውስጥ ልጇን ጦት እያጠባች አገኘኋት። እና ምንም ብትዘገይም ሁልጊዜ ፍርድ ለተጎጂዎች ናት። ጦት ለማየት እንደዚህ ተንገበገብክለትን ብታነብበት ኑሮ ይሄኔ ዶክተር ሆነክ ትነካው ነበር። አንተ ምን ሆነህ ነው ዛሬ ትምህርት የቀረው? አረ ዳይሬክተሩ እንደዛ ብሎኝማ ሁለተኛ እዛ ትምህርት ቤት ድርሽ አልልም። አረ እባክህ ምን ብሎ ነው? ተባረሃል። አባዬ ካላስቸገርኩ አንድ ነገር አርግልኝ። ምንድነው እሱ? ነገ ትምህርት ቤት የአስማት ትርኢት የሚያሳይ ሰውዬ አለ እና ታዲያ ምን ፈለክ? ለትርኢቱ መግቢያ 5 ብር ስጠኝ። አይ ልጄ እኔ ያለው አይደል እንዴ 8 ቤተሰብ በ500 ብር ደሞዝ የማስተዳደር እውነተኛ አስማተኛ። በል አርፈ ተቀመጥ። እሺ ተማሪዎች እንዴት ናችሁ? ዛሬም እንግዲህ ወደ ዛሬው የትምህርት ክፍለ ጊዜያችን ከማለፋችን በፊት ትናንት የተማርነውን በጥያቄ እንከልሳለን። ዳዊት የአሜሪካ ፕሬዝዳንት ማን ነው? አላቀውም። ዳዊት ጥናት ላይ ትኩረት ማድረግ አለብክ። ቲቸር ጥያቄ ልጠይቅ? ይቻላል፣ ጠይቅኝ። ምንድነው እሱ? ቲቸር ከበደን ታውቀዋለህ? አላውቀውም። ማን ነው? ሚስት ላይ ትኩረት ማድረግ አለብህ። እሺ ኮሜዲያን አቤ ሚስትን በመግደል ወንጀል ተጠርጥረህ እዚህ መጥተሃል እና ወደ ጥያቄ ስመጣ ሚስትን የገደልካት አንተ ነህ ወይስ አይደለም? ያው ክቡር ዳኛ ሚስትን የገደልኳት እኔ ነኝ። ምን አልክ ኮሜዲያን አቤ? ምን ሆናል? አንተ እዚህም እየቀለድክ ነው እንዴ? አረ የእውነቴን ነው ክቡር ዳኛ። ወይ ጉድ! እሺ ታዲያ ኮሜዲያን አቤ ሚስትን ለምን ገደልካት? ያው ክቡር ዳኛ ነገሩን ነው የመሰሉት። መጀመሪያ ላይ ከስራ ስመጣ ወደ መኝታ ክፍል ገባው። ከዛ መኝታ ክፍል ሚስቴ ነበረች። ከዛም ያው እኔ ኮሜዲያን እንደመሆኔ መጠን እስቲ ዛሬ ሚስቴን ላስቃት ብዬ የሆነ በጣም የሚያስቀል ነገርኳት። ከዛ ሚስቴ በጣም ሳቀች። ከዛ ካልጋው ሰርም ሌላ ይሳቅ ድምፅ አልሰማ። ከዛ በኋላ በቃ አልቻልኩም። አረ ዶክተር ባል እንዴት ነው? የሸምሱ ሚስት በሚያሳዝን ሁኔታ ባልሽ ሊሞት 3 ቀን የቀረው። ያው እና ደግሞ ሸምሱ ለሚስቴ የምነግራት አንድ ወሳኝና አንገብጋቢ ነገር አለ ብሏል። ስለዚህ ገብተሽ ባለቤትሽን አናግሪው። ወይኔ ሸምሱ ማሬ በቃ አንተ እኔ ልትለየኝ ነው። ይኸውልሽ መዘባረቁን ተይና አሁን የምነግርሽን አንገብጋቢውንና ወሳኙን ነገር በደንብ አዳምጪኝ። እሺ ማሬ ምንድነው ወሳኙና አንገብጋቢው ነገር? ያው ማሬ አንገብጋቢውና ወሳኙ ጉዳይ በምንም ተአምር ቢሆን እኔ ቀብር ላይ እንዳትገኚ። እንዴ ማሬ ሚስት አይደለው እንዴ? ለምን? ምክንያቱም ማሬ ብዙ ገበያ ስለሚያመልጠን ሱቅ ነው መሆን ያለብሽ። እንዴ የጠፋ ሰው ሰላም ነው አለውልህ። እባክህ ትንሽ ስለተናደድኩ ነው ሰላም ያላልኩ። እስቲ ቁጭ ብለን እስቲ በደንብ እናውራ። ታዲያ ጓደኛዬ ስራ ኑሮ እንዴት ነው? እባክህ የኑሮን ጉዳይማ አታንሳብኝ። በጣም ነው የተናደድኩት። በዛ እኮ ነው የተናደድኩት። ኑሮ በቃ እኔ በጣም ነው መረረኝ።
ኑሮ መረረኝ እንደኔ ፈታ ብላ አኖርም ባክ። አሁን ራሱ እኮ በዚህ በኑሮ ውድነት ምክንያት ከሚስቴ ጋር እኮ ተጣልቼ እኮ ነው የወጣሁት። ምክንያቱም ጤፍ ግዛ አላለችኝም። ምን ጤፍ ተወደደብኝ ሰውዬ። እኔ እኮ ጭራሽ ምግብ ራሱ እኮ መብላት ካቆምኩ በጣም ብዙ ጊዜ እኮ ነኝ። ምን አልክ? እኔ ምግብ መብላት ትቻለሁ? ያማል እንዴ? ይሄማ እኮ ኑሮን እኮ በደንብ እኮ ነው የሚያረጋጋው። ግን እኮ ሰው እኮ ካለ ምግብ መኖር እኮ አይችልም። ይሄው እኔ ካለ ምግብ እየኖርኩ አይደል እንዴ? ብቻ አታስብ። አሁን የምነግርህን መንገዶች ብቻ ትከተላለህ። ግን እኔ ያልገባኝ ነገር ታዲያ አንተ ምግብ መብላት ካቆምክ ምንድነው ታዲያ የምትበላው? ያው እኔ ቁርሴን በጠዋት ተነስቼ ወክ እበላለሁ። ምሳዬን ደግሞ ኢንተርኔት ላይ ያሳዛኝ ነገሮችን እየፖስተትኩ የሰው አንጀት እበላለሁ። እራቴን ደግሞ ያው ስለሚደክመኝ ፌንት እበላለሁ። ይቅርታ ጌታዬ፣ እዚህ መብራት ኃይል ስራ ለመቀጠር ፈልጌ ነበር። እሺ ቁጭ በልና እንነጋገር። እሺ የኔ ወንድም፣ ያው እኛም እንቀጥር ታውቃለህ፣ መብራቱን ብዙ ጊዜ ስታጠፋ ነው እና መብራት የማጥፋት ችሎታ ምን ያህል ነው? አይ አለቃ፣ እኔ እኮ ማለት ነው መብራት የማጥፋት ልምድ ከልጅነቴ ጀምሮ ነበር የነበረኝ። መብራት ሁሉ ከማጥፋት የተነሳ ትምህርት ቤት ራሱ ተማሪ እያለሁ የትምህርት ቤታችንን ብላክቦርድ በዳስተር ማጠፋው ብዙውን ጊዜ እኔ ነኝ። አው ጎበዝ፣ ጥሩ የማጥፋት ልምድ አለ ማለት ነው። ለመሆኑ ግን ስም ማን ነው? ያው እኔ አበራ እባላለሁ። ስሜ አበራ ይባላል። ትቀልዳለህ እንዴ? ጥፋ ከዚህ። አንተንማ መቼም ይሁን አንቀጥርህም። ውጣልኝ አሁን። እንደምን አደራችሁ ተማሪዎች? አትናገሩም እንዴ? እሺ አሁን ተቀመጡ። ዛሬ የምንማረው ትምህርት እንግሊዘኛ ነው። ኦኬ። ከዛ በፊት ግን እኔ ሰነፍ ተማሪ ነኝ ብሎ የሚያስብ ተማሪ አለ? ካለ ይቁም፣ በእግራችሁ ቁሙ። አትፍሩ፣ ቁሙ። ሰነፍ ተማሪ ነኝ ብላችሁ የምታስቡት ካላችሁ ቆሙ። አንተ ሰነፍ ተማሪ ነኝ ብለህ ታስባለህ እንዴ? አይ አንተ እኮ ብቻህን ስትቆም አሳዝነኝ ነው። ምን ማለት ነው? ኧረ ፖሊስ፣ በጣም ተጨንቄያለሁ። ምንድነው እንደዚህ ያስጨነቀ ነገር? እስቲ ጉዳዩን አስረዳኝ። ኧረ ፖሊስ፣ በጣም ጨንቆኛል። 64 ሰዎች እየተከተሉኝ ነው። 64 ሰዎች እየተከተሉኝ ነው? እስቲ ቆይ እነሱ የት አሉ? ኢንስታግራም ላይ ናቸው ፖሊስዬ። ዛሬ ከመርካቶ አይፎን 12 ፕሮ ማክስ በ200 ብር ገዛው። አዎ ላታምኑኝ ትችላላችሁ፣ ግን በ200 ብር ብቻ ነው የገዛሁት። እንደውም ላብራውና በደንብ ልየው። ስሚ በያ፣ የሆነ ነገር ጠይቅሽ እኮ እንደውም እየፈለግኩሽ ነበረ። ጠይቀኛ፣ እውቀት እንደሆነ ከዘራችን ነው። እስኪ የምታውቃቸው ነገሮች ስም ጥራልኝ። ይሄንን ነው ጥያቄ ብለህ ያስቆምከኝ? ጀዝባ ኢትዮጵያ ናታ። አንተማ እናቴን ደደብነ። ይሄንን ብቻ ነው የምታውቀው? አሜሪካስ፣ ቻይናስ፣ ሩሲያስ? እነሱማ ሀገራት ሳይሆኑ ውጭ ሀገራት ናቸው። እሺ ዝም በለህ ለመሳደብ አትጮክል። ዳዲ፣ አንቺ ልጅ ለምንድን ነው ቆይ ዳዲ የምትይኝ? አባባ አትይኝም? ዳድ ቻፕስቲክ እንዳይለቅብኝ ብዬ ነው። ስማኝ በያ፣ የሆነ ጥያቄ ልጠይቅ ፈልጌ ነበረ። እሺ ጠይቂኝ። ምንድን ነው? ሴቶች ግን ለምንድን ነው ረጅም እድሜ የሚኖሩት? ያው ሚስት ስለማያገቡ ይሆናል። ቤብ ወዬ፣ ፍቅሬን ስትገልጽልኝ መስማት አማረኝ። ፍቅሬን ስትገልጽልኝ መስማት አማረኝ። እሺ የሰማይ ስፋቱ የጨረቃ ድምቅ ሰምቼ ማላውቀውን የምፈልገው። እሺ አይ ላቭ ዩ ቱ ዘ ሙን ሰምቼ ማላውቀውን አልኩ እኮ። መጣው። እሺ
ሽንቴን ልሸና። አራም ሽንቴን እኮ ነው ያልኩት። ቶሎ ና እሺ። ልትበለኝ ነው እንዴ? አሎ አሎ፣ ደሜ መብራት ከሄደ ሰነበተ ስላልከኝ እኮ ማገኛ አልመሰለኝም ነበር። ምክር ፈልጌ ነበር በእናትህ። ስለያን እያወኸው ምን ልርዳህ ታዲያ? ስልኬን ቶ በቃ ቻው ቤብ። ላንቺ ያለኝ ፍቅር እንደ ቴክኖ ባትሪ ነው። እንደ ቴክኖ ባትሪ? አዎ፣ በቀላሉ የሚጎድል አይደለም። ኦ ቤብ። ደስ ስሎ በዝጋቤር ሳማታቦ እንኳን ደስ አለህ አትለኝም? ምን ነው? ምን ተገኘ? አባቴ እኮ ለምርቃቴ የቁልፍ ስጦታ ሰርፕራይዝ አድርጎ ሰጠኝ። ኦ ማይ ጋድ ታድለ! ምን አይነት አባት ነው ያለ? አሁን የቀረኝ ቁልፉን ሸሚዜ ላይ መትከል ብቻ ነው። ዝርያ ሌላ እንደ ሄደ ስክርፓፕ ተው በእናትህ በአማርኛ አውራ። ውብ ነው ስክርፓፕ አላቅም እኔ ውብ ነው ምን እንደሆነ አላቅም እንዴ